አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ዋላችሁ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት ዝነታ ይለያችሁ። ወዳችሁ ፈቃዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም፣ አንድነት፣ ፍቅር ያምጣልን። ወጥቶ መቅረትን አላህ ያዝልን። ዘረኝነትን ያጥፋልን። ዘረኝነት በሽታ ያጥፋልን። ነገ መልካም ጁምዓ ዱዓ እንደራረግ። አላህ ሱብሃነሁ ነገ ጁምዓ ነው። ሰለላሁ ዐለይሂ ነብይ ሰላት እናውርድ። ሁላችንም ዱዓ እናድርግ። አላህ ሱብሃነሁ ወተዓላ የሞቱን ዘመዶቻችን እህት ወንድሞቻችን ጀነቱል ፊርደውስ ይወፍቃቸው ያ ረብ። ጀነቱል ፊርደውስ ይወፍቃቸው ያ አላህ። እንዲሁም ደግሞ ላሉት ቤተሰቦቻችን ረጅም ጤና አፍያ ሰጥቶ ያገናኝ። ረጅም እድሜና ጤና ሰጥቶ ያሉትን ቤተሰቦቻችንን ያገናኘን ያ ረብ። የሞቱትንም ጀነቱል ፊርደውስ ይወፍቅልን። እንዲሁም በህመም ለሚሰቃዩ ወገኖቻችን አላህ ሱብሃነሁ ወተዓላ አፍያቸውን ይመልስልን። በእስር ቤት ለሚሰቃዩ ወገኖቻችንም አላህ ሱብሃነሁ ወተዓላ ፍትሁን ያንጣ። እንዲሁም ደግሞ ስራተው ጃዛ ቤት ተቀምጠው በጣም ለሚደናገራቸው እህቶቻችንም ያው ለመስራት ስለሆነ ለመስራት ብለው እስከወጡ ድረስ ከባድ ነው። አላህ ኸይረኛውን ስራ ይረዝቃቸው ያ ረብ። ሁሉም በተጨነቀበት ሁሉ አላህ ሱብሃነሁ ወተዓላ ይፈረጀን ያ ረብ። ታመሙት ወገኖቻችንንም አላህ አፍያቸውን ይስጣቸው። እንዲሁም ደግሞ ወደ ሳዑዲ እንዲሁም ወደ በተለያየ ሀገር ለመምጣት ፈልገው ያልተሳካላቸው እህት ወንድሞች ደግሞ አላህ ያሳካላቸው። ለዚች ለማንከራተቷ ለዚህ ለማንከራተቱ ምንም ነገር ለሚያደክመው ማለት ነው አላህ ያሳካላቸው። ብዙ እህቶች ለመምጣት አስበው ያልተሳካላቸው ስንቶቹ አሉና አላህ ያሳካላቸው። አላህ ሀገራችንን ሰላም ያንጣ። እንዲሁም ብዙ እህቶች በቃ በጣም ከብዶናል፣ ጠለቤት ሆኖ ከመስራት ወደ ሀገር መመለስ ይሻለናል፣ እንዲሁም ደግሞ መጥፋት ይሻለናል እያላችሁ ለምታምታቱ እህቶች በአሁኑ ሰዓት ሀገር የምትገቡት አገር ገብታችሁ ራሱ ወደ ሌላ ሀገር ለመምጣት ራሱ በአሁኑ ሰዓት ከባድ ሆኗል። 50,000 60,000 70,000 እያሉ ነው። በጣም ከባድ ሆኗል። ስለዚህ ያላችሁ አማራጭ ታግሳችሁ ከሰዎቹ ጋር ለመስማማት ሞክሩ። በቃ አንደኛ እኛ ሀበሾች ችግር አለብን። ችግራችን ምንድነው? መመሳሰል አንችልም። እኛ ትልቁ ችግራችን መመሳሰል አንችልም። የሌላ ሀገር ዜጋ እኮ ማማ ባባ እያሉት ይመሳሰል በጣም ነው የሚያውቁበት። እኛ ግን ጠብም ከሆነ ያው ድርቅ ነው፣ ስራም ከሆነ ደግሞ ያው ወጥረን ለመስራት ማንም አይለንም።